አንዳንድ ሞኝ ፔንቴዎች ታውቃላችሁ አይደል? ጌታዊና ፕሮፌት ሚራክልን ከምድራችን አጥፋ ብለው ፋስቲንግ የሚይዙ ደስ የሚለው እነሱ ሳይጠፉን ያልጠፋም። ጌታ ብዙ የእጃቸውን የሚሰጣቸው ሰዎች አሉ። የእናንተን ፋይናንስ ያበላሹ፣ የእናንተን ትዳር ያበላሹ፣ የእናንተን ስራ ያበላሹ። አስቡት፣ ይሄ አዲስ ኪዳን ውስጥ ያለ እኮ ጸሎት ነው። እግዚአብሔር የምኑን ይሰጠዋል አለ ጳውሎስ? የእጁን ይሰጠዋል። ባልሽን አየሁት 11 ዓመት በትዳር ቆያችሁ። አዎ አንዲት ሴት አሁን መካከላችሁ ገብታ እንደዚህ ተፈጥሯል አሉ አይደል? አዎ ሲሉኝ ስለዚህ ሴት ምን ብዬ መጸልይ ይመስላችኋል? ልጇ እንድታገኝ እኮ ነው መጸልየው። እብድ ከአቅሙ በላይ የሆነ ኃይል የሚያጋጥመው ስፍራ ላይ ጤነኛ ነው የሚሆነው። እብድ ነው ስትሉ ያያችሁ ሰው ዝናብ ላይ ወክስ ያደርግ አታገኙትም። ይሄ ወንጌል እዚህ የደረሰው ማለት ነው በስብከት ብቻ አይደለም። ወንጌል ያስባለው እኮ ወንጌል ውስጥ እኮ ያለው ኃይል ነው። ጳውሎስ ከብዙ ዓመታት በኋላ ተረዳ። ወንጌል አለ ይሄ በስብከት የሚሆን ጥበብ ወይ እንትን አይደለም። ወንጌል አለ ኃይልን ስለመገለጥ ነው። ያማል እንደዛ ሰብኮ ነቲንግ አልተፈጠረም። ኃይል የገለጠ ሰዓት ግን ኤቭሪዋን በእናንተ ጀርባ ምክር ይመከሩ፣ በእናንተ ጀርባ ፕሮግራም ያደረጉ፣ በእናንተ ጀርባ ይሄ ሰውዬ ካልጠፋ፣ ይሄ ሰውዬ ካገር ብን ካላለ ምግባን በላም ብለው ፋስቲንግ የያዙ ሰዎችን አስቧቸው። አስቡት፣ የእናንተ ፋይናንስ እንዲሞት የተደረጉ ስብሰባዎችን፣ የተያዙ ፋስቲንጎችን አስቧቸው። እንደዚህ ብርድ ልብስ ይዞ ራቁት ሆኖ ነው ሲያብድ ያያችሁት ሰው። ልክ ብርድ ላይ ሲያብድ ያያችሁት ሰው ዝናብ ይዝነብ ብርድ ልብሷ እንደዚህ ይሄድ አታዩት። ልክ ዝናብ ሲዘም ጤነኛ ይሆናል። አንድ ጥግ ይዞ ብርድ ልብሷን ይሸፈናል። እብድ ከአቅሙ በላይ የሆነ ኃይል የሚያጋጥመው ስፍራ ላይ ጤነኛ ነው የሚሆነው። እብድ ነው ስትሉ ያያችሁት ሰው ዝናብ ላይ ወክስ ያደርግ አታገኙትም። ሄሎ ዝናብ ላይ ወክስ ያደርግ ታዩት። ኃይል ጌታ በዚህ ዓመት ብዙ የእጃቸውን የሚሰጣቸው ሰዎች አሉ። ብዙ የእናንተን ፋይናንስ ያበላሹ፣ የእናንተን ትዳር ያበላሹ፣ የእናንተን ስራ ያበላሹ፣ የእናንተን አገልግሎት ያበላሹ፣ የእናንተን ነገር ሪሌሽንሺፕ ያበላሹ። የእጃቸውን ይሰጣቸዋል። ቁጭ በሉ። ጌታ ምኑን ይሰጠዋል? አስቡት፣ ይሄ አዲስ ኪዳን ውስጥ ያለ እኮ ጸሎት ነው። እግዚአብሔር የምኑን ይሰጠዋል አለ ጳውሎስ? የእጁን ይሰጠዋል። ብዙ ጊዜ እዚህ መድረክ ላይ አቁሜ ባልሽን አየሁት 11 ዓመት በትዳር ቆያችሁ። አዎ አንዲት ሴት አሁን መካከላችሁ ገብታ እንደዚህ ተፈጥሯል አሉ አይደል? አዎ ሲሉኝ ስለዚህ ሴት ምን ብዬ መጸልይ ይመስላችኋል? ልጇ እንድታገኝ እኮ ነው መጸልየው። ሃሎ የውጭ በር እንዲከፈትለት መጸልይ ይመስላችኋል? የሞት በር እንዲከፈት ነው መጸልየው። የእጇ እንድታገኝ ነው መጸልየው። ብዙ የእጃቸውን የሚያገኙ ሰዎች ነው አይቻል። ራካቶንዶ ሮቦሳ ካታራ ባህሻደ አስቡት። ይሄ ወንጌል እዚህ የደረሰው ማለት ነው በስብከት ብቻ አይደለም፣ ኃይልን በመግለጥ ነው። ወንጌል ያስባለው እኮ ወንጌል ውስጥ እኮ ያለው ኃይል ነው። ሮሜ 1 ቁጥር 16 ስታነብቁ ጳውሎስ ወንጌል አለ ለሚጠፉት ምንድን ነው? ሮሜ ምዕራፍ 1 ቁጥር 16 ከፈቱ። ወንጌል የእግዚአብሔር ኃይል ነው ይላል። ለይሁዳዊም ለግሪካዊም ብሎ ካወራ በኋላ ወንጌል ለሚድኑት የእግዚአብሔር ኃይል ነው። በወንጌል አላፍርምና ምክንያቱም ለሚያምኑት ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ወንጌል ምንድን ነው? ኃይል አለው። እሱ ኃይል አልባ ወንጌል የለም። ፕሮፌት ሚራክል በጣም የምጠላው ነገር ምንድን ነው ካላችሁኝ፣ አንድ በወንጌል አምናለሁ የሚል ሰውና አንድ በወንጌል የማያምን ሰው ሁለቱም መጽሐፍ ከፍተው ለ3 ሰዓት ሲከራከሩ ባያት ከኔ ጋር ናችሁ። 3 ሰዓት ሙሉ እንዴት አይዲያ ታወራላችሁ? በሁለተኛው ክፍለ ዘመን እንደዚህ ነው፣ በሶስተኛው ክፍለ ዘመን እንደዚህ ነው፣ በአራተኛው ክፍለ ዘመን እንደዚህ ነው፣ በአምስተኛው ክፍለ አልወርንም፣ በስድስተኛው እንደዚህ ነው፣ በሰባት ምን እናድርገው ታዲያ? እዛ ስፍራ ላይ ኃይል ነው የሚያስፈልገው። ኃይል ጳውሎስ ታውቃላችሁ አይደል? ሐዋርያት ሥራ ምዕራፍ 15ን ስታነቡ አሪዮስፋገስ የሚባል ስቴዲየም ላይ ወንጌል ሰበከ። የሰበከው አስገራሚ ፍልስፍናዊ በሆነ መንገድ ወንጌል ሰበከ። የዳነ ሰው የለም። አንድ ሰው እንዳለ ታውቃላችሁ እዛ ስፍራ ላይ። ጳውሎስ ከብዙ ዓመታት በኋላ ተረዳ። ወንጌል አለ ይሄ በስብከት የሚሆን ጥበብ ወይ እንትን አይደለም። ወንጌል አለ ኃይልን ስለመገለጥ ነው። ያማል እንደዛ ሰብኮ ነቲንግ አልተፈጠረም። ኃይል የገለጠ ሰዓት ግን ኤቭሪዋን ታውቃላችሁ። የአይሁድ መምህራን ኢየሱስን ሊያጠፉት ፈልገው በምን እንደሚያጠፉት ታውቃላችሁ? ሲናገር እንደ ባለስልጣን ይላሉ። የማርያም ልጅ ነው ያውቁታል። ሲናገር ግን ምንድነው? እነዚህ ሰዎች ጋር የሌለ እሱ ጋር ያለ ስልጣን አለ። ሃሎ
ኢየሱስ ጋር ሲመጡ ፈውሳል አልፈወስክም አይደለም እኮ ክርክሩም ተታቀላችሁ ኢየሱስ ጋር ያለው ክርክር በሰንበት ለምን ፈወስክ ነው እንደምትፈውስ እናውቃለን ግን ቀን ምረጥ ነው እናንተ ደግሞ ፈውሱ አይሏችሁም አያስቸግሯችሁም ለምን በሰንበት ፈወስክ ነው ክርክሩ የቀን ጉዳይ ነው ሮብ ብታረጋው ሐሙስ ብታረጋው ኃይል እንዳለህ እናውቃለን ባለስልጣን እንደሆንክ እናውቃለን ጌታ ምናቸውን ይሰጣቸዋል ሐዋርያት ሥራ ክፈቱ ሐዋርያት ሥራ ምዕራፍ 23 ቁጥር 12 በነጋውም ጊዜ እቺን ቃል በደንብ ስሙ በነጋውም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገድሉ ድረስ ማንን እስኪገድሉ ጳውሎስን እስኪገድሉ ድረስ እሺ እህል ውሃ ላለመቅመስ ተማማሉ ማን እስኪሞት ድረስ ጳውሎስን እስኪገድሉ ድረስ ጳውሎስ እስኪሞት ድረስ ምግብ አንበላም ብለው ስብሰባ አደረጉ ማን እስኪሞት ጳውሎስ ይሄንን ስብሰባ ያቀም ፋስቲንግ ያዙት ጳውሎስ እስኪሞት ነው አንዳንዶች እናንተ ተዳር ለማበላሸት ፋስቲንግ እንደሚይዙ ታውቃላችሁ ፋስቲንግ ያዙት ማን እንዲሞት ነው ጳውሎስ ያቀም ግን ፋስቲንግ እንደያዙ ያቀም ማን እንዲሞት ስብሰባው ሲደረግ ጳውሎስ ያቀም አስቡት ጳውሎስ መጥቶ ያቅፋቸዋል ምግብ እንብላ አይ ፋስቲንግ ላይ ነኝ እሱ ይበላል እንዲሞት ነው ፋስቲንግ ያዘው ይሄ ሰውዬ ሃሎ አንዳንድ ሞኝ ፔንቴዎች ታውቃላችሁ አይደል ጌታዊና ፕሮፌት ሚራክልን ከምድራችን አጥፋ ብለው እንትን የሚይዙ ፋስቲንግ የሚይዙ ደስ የሚለው እነሱ ሳይጠፉ ነው ያልጠፋም አንዳንድ ሰው ፕራውድ አድርጎ ነው ነቢያቶችን ከምድራችን ላይ እንዲነቅልን ለ40 ቀን ፋስቲንግ ይዘን ነበር ደስ የሚለው ነቅለናቸው ነውኛ ከዛ በኋላ ምን ሄደው ሄሎ ጳውሎስ ምን እስከሚደርስ እስኪሞት ምን ያዙ ፋስቲንግ ያዙ ማን እስኪሞት ጳውሎስ እስኪሞት ምን ያዙ ፋስቲንግ የፋስቲንጋቸው ርዕስ ምንድነው እና ደስ የሚለው ደግሞ ምን እንደሆነ ልንገራችሁ ያው ደስ ባይልም ማለት ነው ፋስቲንጉ የሚያልቀው ጳውሎስ ሲሞት ነው የሰውስ ቀንም አይደለም የ21 ቀንም አይደለም የ40 ቀንም አይደለም ልክ ጳውሎስ ሲሞት የዛን ጊዜ ይበላሉ እነሱ ምግብ የሚበሉት መቼ ነው ጳውሎስ ሲሞት አንዳንዶች ሰዎች ታውቃላችሁ እናንተ ስትሞቱ ቀብራችሁ ላይ ለመገኘት አይደለም የሚያስቡት እናንተ ስትሞቱ ስለሚበሉት ምግብ ነው የሚያስቡት ልክ እንደነዚህ ሰዎች ሃሎ ጳውሎስ እስኪሞት ምንድነው ያዙት ፋስቲንግ ምግብ የሚበላው መቼ ነው ዛሬ ትልቁ ሐዋርያ እግዚአብሔር ሰው ጳውሎስ ሞታል ሲባል ኦኬ ናው ፋስቲንጋችን ምን ይላል ያልቃል ማንን ከገደሉ በኋላ ጳውሎስን ከገደሉ አስቡት በእናንተ ጀርባ ፋስቲንግ የያዙ ሰዎች ምክር የመከሩ ሰዎችን አስቧቸው በእናንተ ጀርባ ምክር ይመከሩ በእናንተ ጀርባ ፕሮግራም ያደረጉ በእናንተ ጀርባ ይሄ ሰውዬ ካልጠፋ ይሄ ሰውዬ ካገር ብን ካላለ ምግባን በላም ብለው ፋስቲንግ የያዙ ሰዎችን አስቧቸው ጳውሎስ እንደዚህ ሰዎች እኮ ያውቃቸው ሉቃስ ታውቃላችሁ አይደል ሐዋርያት ሥራና የሉቃስ መጽሐፍን ሲጽፍ ሰው ጠያይቆ ታሪክ ጠያይቆ የአይን ምስክሮች ጠያይቆ ነው የጻፈው ሉቃስ ነግረውት ነው እዛ ስፍራ ላይ ፋስቲንግ ተይዞ ነበር ጳውሎስ እንዲሞት ብለው ነገሩት ምን ተይዞ ነበር ፋስቲንግ ማን እንዲሞት ጳውሎስ እንዲሞት ጳውሎስን ከቀበርነው በኋላ ምን ላለን አስቡት እናንተ ደሃ እንድትሆኑ የተያዘውን ፋስቲንግ አስቡት ሚኒስትሪያችሁ እንዳይሄድ ሚኒስትሪያችሁ እንዳይሰፋ ሚኒስትሪያችሁ እንዳያድግ እናንተ ውስጥ ባለው ጸጋ ትውልድ እንዳይጠቀም የተያዙ ፋስቲንጎችን የተደረጉ የጨለማ ምክሮችን አስቧቸው ጳውሎስ ምን እንዲል አስቡት የእናንተ ፋይናንስ እንዲሞት የተደረጉ ስብሰባዎችን የተያዙ ፋስቲንጎችን አስቧቸው ክብር ለኢየሱስ ይሁን ሌላ ሰው እንዲሞት አይደለም ጳውሎስ እንዲሞት እናንተ እንድትሞቱ ከእናንተ ጀርባ የተደረገውን ፕሮግራም አይታችሁታል አታውቁ ስብሰባዎቹ ላይ ተገኝታችኋል ስብሰባዎቹ ላይ አልተገኛችሁ ፕሮግራሞች ላይ ተገኝታችኋል አልተገኛችሁ እቅዶቹ ላይ ነበራችሁ አልነበራችሁ የተደረጉ ነገሮች ሁሉ ላይ ነበራችሁ አልነበራችሁ አንዳቸውም ላይ አልነበራችሁ አንድ ጊዜ ደቡብ አፍሪካ የሚባል ሀገር እያገለገልኩኝ አንድን ሰው አየሁት እና አልኩት መጣ ሁሉም ሰው በጣም ይጠላሃል አልኩት አዎ እና አንተን የሚጠላበት ምክንያት አንድ ነገር ልንገርህ
ሌላኛውን ሰውዬ ተነሳ። አንተ ወንድሜን የገደለው ይሄ ሰውዬ ነው ብለህ ለሁሉም ተናግረሃል አልኩት። አዎ አለኝ። ወንድሙን እሱ አልገደለውም። መንፈስ ቅዱስ ነግሮኛል ወንድምህን እሱ አይደለም የገደለው። ወንድምህን የገደለውን ከፈለክ እነግርሃለሁ አልኩት። አልፈልግም ወንድሜን እሱ ነው የገደለው አለኝ። ወንድሜን ማን የገደለው? መንፈስ ቅዱስ ነው የተናገረ ያለው። ወንድምህን እሱ አልገደለውም። ከዛስ ፓስተሩ እንዳለ ታውቃላችሁ? ፕሮፌት ሽማግሌ ስለያዘው ተዋለኝ ጉዳዩን። ፓስተሩ እንደዚህ ያለኝ በያው ጊዜ ብሪፍ ነው ነግራችሁ። ሽማግሌ ስለያዘው ጉዳዩን ተዋለኝ። እኔም ተውኩት። ሽማግሌ ከያዘው ተውኩት። አስቡት፣ መንፈስ ቅዱስ ነግሮኝ ነው። ከዛ አንደኛውን አስነሳሁት። ተነሳ። ወንድምህ እዚህ ከተማ ነበር? አዎ። እዚህ ቤተክርስቲያን ደጃፍ ላይ ነው የሞተው አልኩት። ቤተክርስቲያን ደጃፍ ላይ ሊያመልክ እየገባ እዚህ ቤተክርስቲያን ደጃፍ ላይ ነው የሞተው አልኩት። አዎ። አንደኛው ያጎተ ልጅ ደግሞ እዚህ ስፍራ አለ? አዎ። እሱም ቤተክርስቲያን ደጃፍ ላይ ነው የሞተው አልኩት። አዎ። ሌላኛውም ያንተ ፋሚሊ አገር ቤት አለ፣ እሱም ቤተክርስቲያን ደጃፍ ላይ ነው የሞተው አልኩት። አዎ። ኤቭሪ የጠሯቸው ሰዎች በሙሉ ቤተክርስቲያን በር ላይ ነው የሞቱት። እና ምን የገደላቸው ይመስልሃል አልኩት። አያውቅም። በዚህ ፋሚሊ ላይ ግን የተደረገ ምን አለ? ስብሰባ አለ፣ ሸንጎ አለ፣ ምክር አለ፣ ክፉ ሴራ አለ። ፋሚሊው ግን አያውቅም። ፋሚሊው አጋጣሚ ነው የሚመስለው። አስቡት፣ አባትየው በስኳር በሽታ ሞተ፣ እናት ተደገመች፣ ልጅ ተደገመ፣ የልጅ ልጅ መጣ፣ ምን መጣ። ከዛ ዶክተሮቹ ዘር ነው ይሏቸዋል። በዘር ነው ይሏቸዋል አይደል? በዘር ነው ስለሚሏችሁ ኦኬ ከኔ ጀርባ የተደረገ ስውር ስብሰባ አለ ብላችሁ አታስቡ። አባቴ ድሃ ነበር፣ አያቴም ድሃ ነበር፣ አጎቶቼ ድሃ ናቸው፣ አክስቶቼም ድሃ ናቸው። ምንም አይነት ፋይናንስ የላቸው። እኔም ተምሬያለሁ፣ ፒኤችዲ ይዣለሁ፣ ዲግሪ ይዣለሁ፣ ማስተርስ ይዣለሁ። ይሄን ሁሉ እያደረኩ ነው። ብዙ ቢዝነሶችን ሞክሬያለሁ። እስቲላው ድረስ እኔ ድሃ ነኝ። ለምን ይሄ ሁሉ ፋሚሊ ድሃ እንዲሆን ከጀርባ የተደረገ ስብሰባ አለ ብላችሁ ለምን አታስቡ? ሃሎ ከኔ ጋር ናችሁ? ከኔ ጋር ናችሁ? ዛሬ እነዛ ስብሰባዎች በሙሉ በኢየሱስ ስም ተሰብሳቢዎች ሁሉ ላይ የእግዚአብሔር ፍርድ እንዲገለጥ አዛለሁ። የእግዚአብሔር ፍርድ እንዲገለጥ አዛለሁ። የእግዚአብሔር ፍርድ እንዲገለጥ አዛለሁ። እንዲገለጥ አዛለሁ። እንዲገለጥ አዛለሁ። እንዲገለጥ አዛለሁ። ቁጭ በሉ። እችን ጸሎት አብረን እንጸልይ። ቴንክ ዩ ሶ የነዚህ ክፉ ስብሰባዎች እንደተደረጉ ማወቅ ከፈለጋችሁ በህይወታችሁ ላይ ምን አጣችኋል? ኢዮብ ከብቶችን አጥቷል፣ ንብረቶችን አጥቷል፣ ልጆችን አጥቷል፣ የሆነ ነገሮች በህይወታችሁ ላይ የምታጡት ነገር ከበዛ እየደረሳችሁ የምታጡት ነገር ከበዛ ከስተጀርባ የተደረገ ምን አለ? ክፉ ሴራ ወይም ስብሰባ አለ። መዝሙር 64ን ክፈቱ። ይሄን ጸሎት አብረን እንጸልያለን። እሺ ቁጥር 1 አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። እችን ቃል በደንብ ስሙ። አቤቱ በሉ እስኪ። አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። ድምጻቸው አይሰማም። ጸሎቴን ስማኝ። አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። እሺ ከጠላትም ፍርሃት ነፍሴን አድን። ከጠላትም ፍርሃት ነፍሴን አድን። ከጠላትም ፍርሃት ነፍሴን አድን። ተናገሩ። ከጠላትም ፍርሃት ነፍሴን አድን። ጠላቶቼን እንዳልፈራ ልቤን ጠብቅ። ልቤን በድፍረት ሙላው። ሲያሟርቱብኝ እንዳልፈራ አድርግ። የጥንቆላቸውን ድምፅ ሰምቼ እንዳልፈራ አድርገኝ። እገልሻለሁ ሲለኝ እንዳልፈራ አድርግ። እሺ ከክፉ ሸንጎ ከአመፀኞች ብዛት ሰውረኝ። ሰማችሁት? ከክፉ ሸንጎ ከክፉ ስብሰባ ምን በለኝ? ሰውረኝ። ምን ማለት እንደሆነ ልንገራችሁ። ከክፉ ስብሰባና ሸንጎ ከአመፀኞችም ሰውረኝ ማለት ሲሰበሰቡ የኔ ስም ይጥፋባቸው። ሲሰበሰቡ ስሙ ማን ነበር ማለት ይጀምሩ። ስሙ ማን ያነ በጌታ ፊት ነው የምነግራችሁ። ፕሮፌተስ ጋር ሁለት ቸርች ነበርን ዚምባብዌ። ቅዳሜ እሁድ አንድን ሰው የጸሎት ርዕስ ማድረግ ፈልጌያለሁ። ሰውየውን ስሙ ጠፋብኝ። በፈልገው ሰውየው እኮ ፊቱ አለ። ስሙ ማን ነው ብዬ በፈልግ ሰውየው ስሙ የለም። እሁድ ዕለትም ፈለኩት። በፈልግ ሰውየው የለም። ያ ማለት ሰውየው የስብሰባ ርዕስ እንዳላረገው ስሙን ሰውሮታል ማለት ነው። ከዛስ አስታውሳለሁ እሁድ ዕለት ስልኬን አወጣው። ፈለኩኝ ስሙን አጣሁት።
ፈለኩ። ከዛ ቤት ገብቼ መጸለይ ጀመርኩ ለጥቂት ደቂቃዎች። ስፈልገው ስልኬ ላይ ስሙ አለ። 2 ቀን ስሙ የጠፋብኝ ሰው። የእናንተ ስም ለሚቀጥሉት 20 ዓመታት እንዲጠፋባቸው ጸልያለሁ። የእናንተ ስም ለሚቀጥሉት 20 ዓመታት ሲሰበሰቡ ስማችሁ እንዲጠፋባቸው አዛለሁ። አሜን። ስማችሁ እንዲጠፋባቸው አዛለሁ። ሰምታችሁ ከክፉ ሸንጎ ምን በለኝ ሰውረኝ። ቁጭ በሉ። እናንተ ቢሮ ውስጥ ሰራተኛን ቀንስ ብለው ሲወያዩ የእናንተ ስም እንዲጠፋባቸው ጸልያለሁ። የእናንተ ስም እንዲጠፋባቸው ጸልያለሁ። እርገት ሲባል የእናንተ ስም እንዲመጣላቸው ጸልያለሁ። አስቡት፣ ስብሰባ ተሰብስበዋል። ሰራተኛ ሊቀንሱ፣ ሰው ሊቀንሱ። ክፉ ስብሰባ ነው እኮ ስብሰባው። የእናንተ ስም ይጠፋባቸዋል። ያ ማን ነበር ስሙ? ያ በቃ እሱን ስሙ ጠፍቶናል። እኛይቷን ቀንሷት፣ ይሄኛውን ቀንሰው እንዲሉ ጸልያለሁ። የትኛውም ክፉ ስብሰባ የእናንተ ርዕስና ስም እንዲጠፋባቸው አዛለሁ። እንዲጠፋባቸው አዛለሁ። ስብሰባቸው ላይ የእናንተ ስም ጠፋባቸው። ፕሮግራማቸው ላይ የእናንተ ስም ጠፋባቸው። የዳዊትን ጸሎት አያችሁ? ከክፉ ሸንጎ ምን በለኝ ሰውረኝ። ምን በለኝ ሰውረኝ። ሲሰበሰቡ ርዕስ ሊያደርጉ ሲሰበሰቡ ስሜ ይጥፋባቸው፣ አድራሻ ይጥፋባቸው፣ ምን እንደምሰራ ይጥፋባቸው። ይጥፋባቸው። የትኛውም ክፉ ስብሰባ ላይ፣ የትኛውም ክፉ ሸንጎ ላይ፣ የትኛውም ክፉ ሴራ ላይ የእናንተ ስም እንዳይገኝ ጸልያለሁ። ድንገት የከተማው መስተዳደር ፕላንና ፕሮግራም ሲያወጣ ቤት በኩል ብንቀይስ ይሻላል ሲባል የእናንተ ስም የእናንተ መሬት እንዲሰወር ጸልያለሁ። እንዲደበቅ እንዲሸፈን ጸልያለሁ። ይሄኛውን ትተናል በዚህኛው እንዲሉ ጸልያለሁ። ይሄኛው እንዲሰወርባቸው ጸልያለሁ። የዳዊት ጸሎት ደስ አይልም? ከክፉ ሸንጎ አለ ሰውረኝ፣ ስሜ ይጥፋባቸው፣ አድራሻ ይጥፋባቸው፣ የት እንደምገኝ ይጥፋባቸው። ላብራዲያና ኮሳታ ካታራ ባህሲያቴ ቀጥል። እንደ ሰይፍ ምላሳቸውን አሰሉ። በረም ስሙ። እንደ ሰይፍ ምላሳቸውን አሰሉ። ያውና በግሪክ ምላስ የሚለው ቃል ስታማ ነው። ስታማ ማለት ሰይፍ ማለት ነው። እያንዳንዱ ቃል ኖርማል ወርድ እንዳይመስላችሁ። እያንዳንዱ ቃል ሰይፍ ነው። ወይ ፋይናንስን ሊቆርጥ ነው፣ ወይ የሆነ ነገርን ሊቆርጥ ነው። እያንዳንዱ እናንተ ላይፍ ላይ የሚነገር የእርግማን ቃል፣ የሟርት ቃል ኖርማል ቃል አይደለም። እያንዳንዱ ቃል ሰይፍ ነው። የሆነ ነገር ቆርጦ ነው የሚሄደው። ምላሳቸውን ምን አለ? እንደ ሰይፍ አሰሉ። ያ ማለት ሊናገሩ ነው። አሁን መራራ ነገርን ለማድረግ እሺ፣ እንደ ሰይፍ ምላሳቸውን አሰሉ። መራራ ነገርን ለማድረግ ንጹሑን በስውር ምን ብለው ለመንደፍ። የሚናገሩት በስውር ነው። ተሰብስበው ነው የሚናገሩት። እናንተ የላችሁም። ስውር ነው ስብሰባው። በስብሰባው ግን የተሰበሰበው አካል ምንድነው? የሆነ ነገር መቁረጥ ነው። እሺ፣ ቀስትን ምን አሉ? ገተሩ። እሺ፣ ድንገት ይነድፉታል። አይፈሩም። ምን ማለት እንደሆነ እንገራችሁ። ሲናገሩ አለ ምላሳቸው እንደምን እንደ ሰይፍ። ከዛስ ሲነርፉ አለ ድንገት ነው የሚነርፉት። የማለት ሰውየው አልተዘጋጀም፣ ይነርፉኛል ብሎ አልተዘጋጀም። ቢኮዝ በስውር ነው የተሰበሰቡት። ድንገት ዛሬ ነገር መልካም ነው ብሎ በመጣበት ሰዓት ድንገተኛ የሚባል ነገር ይመጣበታል። ወይ ገቢዎች ይመጣሉ፣ or something ይመጣና ነገር ይበላሽበታል። ገቢዎች ክፉ ነው እያልኩ አይደለም። የሆነ ነገር ይመጣባቸዋል። ምን ልሚል የሚነድፍ ድንገት ነው የሚነድፉ፣ ተዘጋጅቶ አይደለም። ድንገት እየሄደ ነው።
አስፓልት የተሻገረውን ድንገት ከየት መጣ የሚባል መኪና የሆነ ነገር ፕላን እያደረገ ነው አልቆልኛል ብሏል ድንገት መሬቱ እንዳይገባ የሚያረግ ችግር እዛ ስፍራ ላይ የሆነ ፕሮግራም እያሰብን ስለሆነ ቆይ የሚል ድንገት ንርፊያው ምንድነው ድንገት እሺ ድንገት ይነርፉታል ለነርሱ ለራሳቸው ክፉ ነገርን አጸኑ ለነሱ ለራሳቸው ክፉ ነገርን አጸኑ እሺ ወጥመድን ይሰውሩ ዘንድ ተማከሩ ማንስ ያየናል ይላሉ ማንስ ያየናል ይላሉ የማለት በድብቅ ነው ያደረጉ ያሉት አንተ እንደማታያቸው እርግጠኛ ናቸው ሄሎ ስውር መሆኑ ያስፈልገው ለምንድነው ማንንም እንዳያያቸው ሶ ሜሬጅን ሉዝ ስታረግ ሉዝ ያረከው በእነሱ እንደሆነ አታውቅም ስራ ሲበላሽ ስራ የተበላሽ በእነሱ እንደሆነ አታውቅም ጤንነት ሲበላሽ በእነሱ እንደሆነ የተበላሽው አታውቅም ለምን እየነገሩ ነው ማንንም አያየንም እያሉ ነው ማንንም አያየንም ስነድፍ በምንድነው የምንነድፈው ድንገት በስውር ከዛ የሆነ ነገር አጋጠመው ትባላለህ ትሄዳለህ ቻው ሞቷል የሚባል ዜና ይመጣል ድንገት የሆነ ነገር አጋጠመው ከስራ ተባረረ የሚል ዜና ይመጣል ድንገት እና ወጥመዳቸውን በምን ያስቀመጡት በስውር እና ሲመካከሩ እንደዚህ ያሉ ዋው የስ በስውር ነው ያደረግነው ስብሰባችንን ማንንም አያይም ስብሰባችንን ምን አይልም ኖ ዋን አያይም እሺ አመጻን ፈለጓት ሲፈትኑም አለቁ የሰው የውስጡ ሐሳቡና ልቡ የጠለቀ ነው የሰው እግዚአብሔር ከፍ ይላል እግዚአብሔር በረምስሙ እግዚአብሔር ከፍ ይላል እግዚአብሔር ከፍ ይላል እሺ የድንገትም ፍላጻ ያቆስላቸዋል በረምስሙ እግዚአብሔር ምን ይላል ከፍ ይላል እሱ ከፍ ካለ በኋላ እነዚህ ሸንጎ የተማከሩ ሰዎችን በሙሉ ፍላጻ ይልክባቸዋል እነሱ በድንገት ነው አንተን ሊመቱ ያሰቡት እግዚአብሔር በድንገት ያቆስላቸዋል አልሰማኝ እግዚአብሔር በድንገት ያቆስላቸዋል አንተን በድንገት እናቆስለዋለን በድንገት እንርፈዋለን ብለው ሲያስቡ እግዚአብሔር ከፍ ይላል ከዛ ምን እንደሚያደርገው በድንገት ሊነርፉ ያሰቡትን ያቆስላቸዋል አልገባችሁ ሊነርፏችሁ የተማከሩ በሙሉ አሁን በድንገት መቁሰል ይጀምራሉ አሁን በረምስሙ እነሱ በስውር የተሰበሰቡት ምን ለመላክ ነው ቀስ ለመላክ ነው እኮ ፍላጻ አይደለ ከዛ እግዚአብሔር መጣና ለቀስታቸውን ሰበረው አይደለም ያለው እነሱም ቀስ ገትረዋል እግዚአብሔር መጣና ቀሱን እንደገተሩ እሱም ፍላጻውን ወረወረ አቆሰላቸው ለምን ሲባል እኔን ከነሱ ስብሰባ ሰውሮኛል የተማከሩትን አየ ያሰቡትን አየ ፕሮግራም ያደረጉትን አየ ድንገት ፍላጻ ልኮ በዚህ አመት እናንተ ዳአቶኑ ግን የሚሆኑ ሰዎች ናቸው ድንገት እግዚአብሔር ምን ይልባቸዋል ፍላጻ ይልክባቸዋል ከዛ ያቆስላቸዋል በዚህ አመት እናንተ አትቆስሉ ፍላጻ ዘርግተው የሚጠብቋችሁ ምላሳቸው እንደ ሰይፍ ዘርግተው የሚጠብቋችሁ እግዚአብሔር ፍላጻ ይልክባቸዋል ይበትናቸዋል ያቆስላቸዋል መጽሐፍ ቅዱስም እንደሚታቀላችሁ ጳውሎስና ሲላስ ታስረው ይያል አስሯቸዋል እኮ ብዙ ጠባቂ ወታደሮች ይዟቸዋል እስር ቤቱ የሆኑ ሰዎች ገብተዋል ከኔ ጋር ናችሁ መጽሐፍ ቅዱስ የእስር ቤቱ መሰረት ተናወጠ ይላል because የሆኑ ሰዎችን አስረን እናስቀምጣለን ብለው እስር ቤት ቆልፈዋል ግግግጋለ እስር ቤቱ መጽሐፍ ቅዱስ ምን ይጠቀለሽ ጠባቂው ምንድነው የመጣብኝ እነዚህ ሰዎች አምልጠዋል ማለት እኮ አስቡት እጃቸው ታስሯል እግራቸው ታስሯል ጠባቂው አንድ ነገር ገብቶታል እነዚህ ሰዎች ብቻቸውን አይደሉም ምንም መሰንሰለት ብታረጉ እነዚህ ሰዎች ይወጣሉ ብሎ አምኗል አስባችሁታል እጃቸው ታስሯል እግራቸው ታስሯል ከመሬት ጋር ነው የተጣበቁት ጠባቂ እነዚህ ያሰርናቸው ሰዎች ኖርማል አይደሉም አሁን እነዚህ የትኛው ምስረኛ እዚህ ሲታሰር እንደዚህ መሬት መናወጥ አጋጥሞ ያቀም እነዚህ ሰዎች ምን ብለዋል አምልጧል ከዛስ መጽሐፍ ቅዱስ ራሱን ሊያጠፋ ሰይፉን የመዘዘ ሰዓት ጳውሎስ እንዳታደርገው ፓወርፉል የሆኑ ክርስቲያኖች ቀጥል አንደበታቸው ያሰናክላቸዋል የሚያያቸው ሁሉ ይደነግጣሉ ሰዎች ሁሉ ፈሩ የእግዚአብሔርን ሥራ ተናገሩ ሥራውን አስተዋሉ ሰዎች ሁሉ ፈሩ የእግዚአብሔርን ሥራ ምን አሉ ተናገሩ እነዛ ሁለት ወንድማማች ጠንቋዮች እንዳሉ ታቀላችሁ ሙሴ ጋር ተፈዋከሩ በኋላ እቺስ የእግዚአብሔር እጅ ነች አሉ
ሰይፍ ይዟል። ድንገት ሲቆስሉ ይሄ ሰውዬ ብቻውን አይደለም፣ አምላኩ አብሮት አለ። ይቺ ሴት ብቻዋን አይደለችም። እናንተን መፍራት ይጀምራሉ። ሰዎች አሉ ፈሩ። ከዛስ የእግዚአብሔርን ሥራ ተናገሩ። የእግዚአብሔርን ሥራ ተናገሩ። ስራውንም አስተዋሉ። ስራው ምንድነው ሲባል ስራው እንደነበር ታውቃላችሁ? እናንተ ላይ ቀስ ተገትሯል፣ እሱ ቀስ ወርውሮ አቆሰላቸው። ስራው ይሄ ነው። የእግዚአብሔርን ሥራ አከበሩ ሲባል ይሄንን ሰውዬ ልንገለው ብለን ነበር፣ አሁን እኛ እየሞትን ነው ብሎ እግዚአብሔርን አከበሩት። ይሄ ሰውዬ ብቻውን አይደለም፣ ይሄ ሰውዬ ጋር አንድ የተለየ ፓወርፉል የሆነ ኃይለኛ ነገር አለ ብለው ራካቶንዶሮ ቦሳካታራ ባህሻደ ሰውዬውን አከበሩት። ይሄ ሰውዬ ብቻውን አይደለም። ይሄ ሰውዬማ ብቻውን አይደለም። ሞከረን፣ ልንገለው ሞከረን፣ ቢዝነሱን ልናበላሽ ሞከረን። በሞከረን ቁጥር እኛ ነው ፍላጻ እያገኘን ያለው። በዚህ ሰውዬ ምክንያት እግዚአብሔርን አከበሩት። እሺ ጻድቅ በእግዚአብሔር ደስ ይለዋል። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ጻድቅ በእግዚአብሔር ደስ ይለዋል፣ ልባቸው የቀና ሁሉ እልል በሉ። ጻድቅ በእግዚአብሔር ደስ ይለዋል፣ ልቡስ በእርሱ ይታመናል። ሚሊዮን ቀስ ቢገትሩ በእግዚአብሔር እርግጠኛ ሆኑ። ሚሊዮን ቀስ ቢገትሩ፣ ሚሊዮን ስብሰባ ከእናንተ ጀርባ ቢያደርጉ፣ የመጀመሪያው ነገር በእግዚአብሔር ደስ ይበላችሁ። በእግዚአብሔር ታመኑ። በእግዚአብሔር ደስ ይበላችሁ። በእግዚአብሔር ታመኑ። በእግዚአብሔር ምን ይበላችሁ? ደስ ይበላችሁ። ጻድቅ በእግዚአብሔር ደስ ይሏል፣ ልቡ በማን ይታመናል? የማለት ብዙ ፍላጻዎች እንደተዘረጉ ያውቃል ጻድቅ። ነገር ግን ማን ነገር እርግጠኛ ነው? እነዚህ ይቀላላቸው፣ እግዚአብሔር ራሱ ፍላጻው ሩሩ ያቆስላቸዋል ይላል። ምንም አያመጡም ይላል፣ የትም አይደርሱም ይላል። ነቲንግ ምንም የሚነቁ ከጸጉሬ ቅንጣት እንኳን ምንም ማድረግ አይችሉም ይላል። ጻድቅ በእግዚአብሔር ይታመናል፣ ልቡ አይደነግጥም፣ አይፈራም። መቶ ጠላት አለ ሺህ ጠላት አለ ብሎ አይደነግጥም። ጻድቅ በማን ይታመናል? ይታመናል። ጻድቅ በማን ይታመናል? በእግዚአብሔር ይታመናል። ጻድቅ በእግዚአብሔር ይታመናል። በእግዚአብሔር የማይታመን ሰው ነው ጠነቆሉብኝ ደገሙብኝ ያለ የሚፈራው። በእግዚአብሔር የሚታመን ሰው ስብርባሪ እንትን ውስጥ ነው፣ ጀልባ ውስጥ ነው፣ ስብርባሪ ታንኳ ውስጥ ነው፣ በሰላም እንደርሳለን ይላል እየሳቀ። እንደፈለገ አውሎ ንፋሱ ሊናወጥ ይችላል፣ እንደፈለገ ባህሩ ሊናወጥ ይችላል። እኛ በምን እንደርሳለን? በሰላም እንደርሳለን። ጻድቅ በብዙ መከራ ውስጥ ነው በእግዚአብሔር ይታመናል። በብዙ ችግር ውስጥ ነው በእግዚአብሔር ይታመናል። ምንም አይፈጠርም፣ ጌታ መልካም ነው ይላል። እበለጽጋለሁ። ሚሊዮን ሰዎች ድሃ ሊያደርጉኝ ቢሞክሩ አልሆንም፣ በእግዚአብሔር ይታመናል። አንዴ ነግሬያችኋለሁ። ከአዲስ አበባ የ3 ሰዓት የ4 ሰዓት መንገድ የሚሆን አንድ ስፍራ ሄድኩኝ እና ስፍራው ጋር ሄድኩኝ። እኛ የተያዝ ዘለኝ ሩም ከስሩ ባር ነው፣ ከላይ ሆቴል ነው። ደረጃውን G+1 ነው። ደረጃውን እንደዚህ ስትወጡ እንትን መጠጥ የያዙ ሰዎች ናቸው፣ በእነሱ ነው አልፋችሁም ትሄዱ። ሌላ የተሻለ ቤት የለም ስል ሌላ ቤት የለም፣ ይሄ ብቻ ነው እዚህ ከተማ ውስጥ ያለው ማደሪያ ያሉኝ። ኦኬ ቤት ውስጥ ምሽቱ 2 ሰዓት ነው። 3 ሰዓት ስንገባ ምን እንደተፈጠረ ልንገራችሁ። የኔን አያት የሚያክሉ ሴቶች ከ10 እና 15 ዓመት ህፃናት ጋር ቁጭ ብለው ነው የሚጠጡት በዛች ከተማ ውስጥ። በእናዩትን ነው የማወራችሁ። ከዛስ አብሮኝ የነበረውን ሰው ከተማ ውስጥ ስለሚኖር ምንድነው ብዬ ጠየቅኩት። ከሩቅ ከገጠር ሸክላ ሊሸጡ ይመጡና እነዚህ ትልልቅ ሴቶቹ ወይም ትልልቅ ወንዶች ይሸጡና ሲመጡ አብሯቸው እንዲመለስ አንድ ወጣት ይዘው ነው የሚመጡት፣ የ10 15 ዓመት ልጅላቸው ምናምን። ከዛስ ከተማ ስለሚመሽባቸው እዚሁ እየጠጡ አምሽተው ነው የሚሄዱት አሉ። በጣም ትልልቅ ሰዎች ናቸው። ከዛ ሩም ውስጥ ገባው። ከስር እዛ ውስጥ ያሉ ክርስቲያኖች በቁጥር 40 ወይም 50 አይሞሉ፣ ትንሽ ክርስቲያን ያለው። ሩም ውስጥ ገባው፣ ተኛው። በጌታ ፊት ነው የምነግራችሁ። መስኮቱን እያየሁት ነው፣ በሩን እያየሁት ነው። የሆኑ ግዙፍ አካላቶች፣ በጣም ግዙፍ አካላቶች በበሩና በመስኮቱ ሲገቡ አየኋቸው። በልብሱን ሸፍኛለሁ። ስፍራው በሙሉ በጨለማ ተከበዋል እና ልክ እናንተ እንደዚህ እንደማይ ነው ያየኋቸው። ከዛ ለመጸለይ ሞከርኩ። አትሞስፌሩ ከባድ ነው። ከዛ መንፈስ ቅዱስ አንድ ነገር ወደ ውስጥ ያመጣ። ጻድቅ በእግዚአብሔር ደስ ይሏል፣ ልቡ በእግዚአብሔር ይታመናል። ከፈትኩኝ። አንድ የነገሩኝ ነገር እዚህ ከተማ ውስጥ ምን ልትሰራ መጣህ አሉኝ።
ከዛ ኔክስ እግዚአብሔር ጥበብ ሰጠኝ። እናንተ ናችሁ ወይ ብዬ እናንተ ናችሁ አይደል ብዬ ብር ልብሱን ሸፍኜ ተኛው። ጥቂት ደቂቃ አልቆይም ወጡ። ጻድቅ በእግዚአብሔር ይታመናል። በብዙ ሞቶች መካከል እያለፈ አይ በህይወት እወጣለሁ ይላል። ጻድቅ ይፈራል አይልም። ጻድቅ ልቡ በእግዚአብሔር ይታመናል። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸው የቀና ሁሉ እልል ይላሉ። ልባቸው የቀና በሙሉ እልል ይላሉ። እሺ ድጋሚ ይሄን መዝሙር እንጸልየውና አብረን እንጸልየውና ከዛ በኋላ ወደ ጸሎት እገባለሁ። ከቁጥር 1 ጀምሮ አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። አቤቱ በሉ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። ጸሎቴ አይከልከል። በፍጥነት ስማኝ። እሺ ከጠላትም ፍርሃት ነፍሴን አድን። ከጠላትም ፍርሃት በሉ ነፍሴን አድን። እሺ ክፎች ሸንጎ ከአመፀኞች ብዛት ሰወረኝ። ከክፎች ሸንጎ በሉ ስሜን ሰውር። ትዳሬን ሰውር። ልጆቼን ሰውር። ቢዝነሴን ሰውር። አገልግሎቴን ሰውር። ሕይወቴን ሰውር። ስሜን ሰውር። ከክፉ ሰዎችም ጠብቀኝ። እሺ እንደ ሰይፍ ምላሳቸውን አሰሉ። እሺ መራራ ነገር ለማድረግ ንጹሕን በስውር ለመንደፍ ቀስትን ገተሩ። ድንገት ይናደፋሉ፣ አይፈሩምም። ለነሱ ለራሳቸው ክፉ ነገር አጸኑ። ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። አመፃን ፈለጓት፣ ሲፈትኑም አለቁ። የሰው የውስጡ ሐሳብና ልቡ የጠለቀ ነው። እግዚአብሔር ከፍ ይላል። የድንገትን ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል። የሚያያቸው ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ። የእግዚአብሔርን ሥራ ተናገሩ። ስራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸው የቀና ሁሉ እልል ይላሉ። ክብር ለኢየሱስ ይሁን። በዚህ ዓመት አንድ ነገር እርግጠኛ ነኝ። ለእናንተ ጉድጓድ የቆፈሩ ሰዎች ቀና ብለው አይሄዱም። በእናንተ ላይ ስብሰባ የተቀመጡ ሰዎች ቀና ብለው አይሄዱም። ያጠመዱት ወጥመድ ይይዛቸዋል። የመከሩት ምክር ይይዛቸዋል። ያሰቡት ሐሳብ ያጠምዳቸዋል። ዛሬ ይሄን ርዕስ ማስተማር እንደፈለኩ ነግራቸዋለሁ። መዝሙር 94:1 እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። በቃ ዓርብ ዕለት ማታ መንፈስ ቅዱስ መዝሙር 94ን ሰጠኝ። እግዚአብሔር የበቀል አምላክ ነው። ከዛስ እሱ ብቻ የበቀል አምላክ ተገለጠ። ምን ማለት መሰለ? ክፉ ያደረገባችሁን በሙሉ ሊበቀላቸው ከዚህ በኋላ ይገለጣል። የበቀል አምላክ ተገለጠ። የበቀል አምላክ ምን አለ? ተገለጠ። እግዚአብሔር የምን አምላክ ነው? የበቀል አምላክ ነው። መሬታችሁን ነጥቋችኋል፣ ዝም አይልም። በቀሉን ታያላችሁ። ትዳራችሁን ነጥቋችኋል፣ ዝም አይልም። የሱን በቀል ታያላችሁ። አገልግሎታችሁን አበላሽተዋል፣ ዝም አይልም። የሱን በቀል ታያላችሁ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። አንድ ታንዛኒያ ውስጥ አንድ ወንድም አለኝ፣ ቶኒ ይባላል፣ ፓስተር ነው። እና አንድ ቀን ሆቴል ውስጥ እንደዚህ እያወራ ሪከርድ አደረጉት እና አንዲት ጋዜጠኛ ሪከርድ አደረገችው። በነገታው ፕሮግራም ነበር ዚምባብዌ
ዚምባብዌ ፕሮግራም ላይ በዋትስአፕ ላከችለት። ታንዛኒያ ተመለሰህ እንዳትመጣ አድርጋለሁ። እዛ ጋር የነበረውን አንተና ቲሞችህ ዲስከስ ታደርጉ የነበረውን በሙሉ ፖስት አድርገዋል አለችው። አለቀሰ። እሱና ሚስቱ ተረበሹ እና ታንዛኒያ የምትመጣ ከሆነ ሬሳህን ነው የምታገኘው አለችው። ቢኮዝ ስለ ፖለቲካ ስለ መንግስት የሆኑ ነገሮች ነው እዛ ውስጥ ያወሩት እና ታንዛኒያ ስትመጣ ቀብርህን አስባለችው። እና እንደዚህ ያወራ እኔ ያለው መንፈሳዊ አባቴ ያለ እሱ አለ። ወደ ፕሮግራም እየተከደ ነው እና መንፈሳዊ አባቴ ነገረው ታሪኩን። ከዛ ፕሮግራም ሰዓት ላይ እና አለው መጣ። ልትቀብርህን አይደል ያሰበችው አለው። አዎ አንተን ሰዓት ቀብርህ እሷን ቀብራታለን አለው። በጌታ ፊት ነው የምነግራችሁ። አንድ ሰዓት አልሞላም ኢንተርኔት ላይ ያቺ ጋዜጠኛ ወጣች። ኢንተርኔት ላይ ስለሷ ምን ተብሎ እንደወጣ ታውቃላችሁ? አንድ ስፍራ ልክ ይሄ ጸሎት ከተጸለየ በኋላ አንድ ስፍራ ላይ መኪና እየሄደች 6 ታጣቂዎች መኪናውን ወንፊት አደረጉት። መኪናውም ከጥቅም ውጭ እሷም ከጥቅም ውጭ ሆኑ። በዚህ ዓመት የበቀል አምላክ ሲገለጥ ያዩታላችሁ። ጠላቶቻችሁ እግዚአብሔር ዝም ያለ እናንተን የረሳን ይመስላችሁ። በዚህ ዓመት በቀሉን ያያሉ። በቀሉን በዚህ ዓመት ያያሉ። በዚህ ዓመት በቀሉን ያያሉ። አሜን አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።